በየቀኑ የምንገፋው ተራ የመሰለን ነገር ግን እድሜያችንን ለማርዘምና የልብ ጤናችንን ለመጠበቅ የሚረዳ እጅግ ኃይለኛ ሱፐርፉድ በየቤታችን እንዳለ ያውቃሉ? ይህ ምግብ ዋጋው ዝቅተኛ ቢሆንም በውስጡ የያዘው ጥቅም ግን በሚሊዮን የሚቆጠር ነው። ዛሬ ስለ ባቄላ 10 እጅግ አስደናቂ የጤና ጥቅሞችን እናያለን። ጥቅሞቹን የምናየው ከቀላል ጥቅሞቹ ተነስተን ወደ ጥልቁና ወደ አስደናቂው ሚስጥሩ ደረጃ በደረጃ እየወረድን ይሆናል። ለዚህ ቻናል አዲስ ከሆናችሁ ኢብራሂም እባላለሁ፣ ክሊኒካል ፋርማሲስት ነኝ። ወደ ዝርዝሩ ከመግባታችን በፊት ግን አንድ እውነተኛ ጥያቄ ልጠይቃችሁ። እናንተ ብዙውን ጊዜ ባቄላ ወይም የባቄላን ንፍሮ የምትመገቡት መቼ ነው? በቁርስ ሰዓት፣ እንደ መክሰስ ወይስ በየመሃሉ? አሁኑኑ ኮሜንት ላይ ጽፋችሁ አሳውቁኝ። እኔም መልሳችሁን የማነብ ይሆናል። ነገር ግን ባቄላ ለሁሉም ሰው እኩል ጠቃሚ አይደለም። አንዳንድ ሰዎች ባቄላ ሲመገቡ ለከፍተኛ የደም ማነስ እንዲሁም ለህይወት አስጊ ለሆነ ድንገተኛ አደጋ ሊጋለጡ የሚችሉት ለምንድን ነው? መልሱን በቪዲዮ መጨረሻ ላይ 10ኛውንና ትልቁን ጥቅም ካየን በኋላ የምንመለከት ይሆናል። እንዳያመልጠው። የባቄላ አስደናቂ የጤና ጥቅሞች፣ አንደኛ ለደም ጤና የሚሰጠው ጠንካራ ድጋፍ። ባቄላ ለቀይ የደም ህዋሳት ምርት አስፈላጊ የሆኑትን አይረንን ወይም ብረትን እንዲሁም ፎሌትን በብዛት ይገኛሉ። አይረን ኦክሲጅን በደም ውስጥ እንዲዘዋወር ሲረዳ፣ ፎሌት ደግሞ ጤናማ ቀይ የደም ሴሎች ህዋሳትን እንዲፈጠሩ በማድረግ የተወሰኑ የደም ማነስ አይነቶችን ይከላከላል። ባቄላን አዘውትሮ መመገብ በተለይም ቪታሚን ሲ ካላቸው ምግቦች ጋር አጣምሮ ሲወሰድ ድካምን ለመቀነስ እንዲሁም አጠቃላይ ሰውነት ንቃትን ለመጨመር ይረዳል። ሁለተኛ የአንጎልን ስራና የአእምሮን ንቃትን ይደግፋል። ባቄላ ኤልዶፓ የተባለ ተፈጥሯዊ ውህድን ይዟል። ሰውነታችን ይህንን ውህድ ለተነሳሽነት፣ ለትኩረት እንዲሁም ስሜትን ለማመጣጠን የሚረዳውን ዶፓሚን የተባለ የነርቭ መልእክት አላላኪን ለማምረት ይጠቀምበታል። ይህ ባህሪ ባቄላን ከሌሎች ጥራጥሬዎች የተለየ ያደርገዋል። ምክንያቱም በመጠኑ ሲወሰድ የነርቭ መልእክት አላላኪዎችን ሚዛንን እንዲሁም የአእምሮ ንቃትን በቀጥታ ስለሚደግፍ ነው። ሶስተኛ ጥራት ያለው የእጽዋት ፕሮቲን ምንጭ። ባቄላ ለጡንቻ ጥገና፣ ለህብረ ህዋሳት እድሳት እንዲሁም ለበሽታ መከላከል ስርዓት የሚረዳ ጠንካራ የፕሮቲን ምንጭ ነው። ከባቄላ የሚገኝ ፕሮቲን ከተጣሩ ካርቦሃይድሬቶች በበለጠ በዝግታ ስለሚፈጭ ቋሚ የሆነ የኃይል ደረጃ እንዲኖር ይረዳል። እንዲሁም ተደጋጋሚ የረሃብ ስሜትንም ይቀንሳል። አራተኛ የምግብ መፈጨትንና የአንጀት ሚዛንን ይደግፋል። ባቄላ ለስላሳ የሽንትና ሰገራ ስርዓት እንዲኖር የሚያደርግና ጤናማ የአንጀት አካባቢን የሚጠብቅ የፋይበር ክምችት አለው። ፋይበር በአንጀት ውስጥ ያሉ ጠቃሚ ባክቴሪያዎችን በመመገብ የምግብ መፈጨትን፣ የንጥረ ነገሮችን መምጠጥን እንዲሁም የሰውነትን በሽታ የመከላከል አቅምን በጊዜ ሂደት ያሻሽላል። አምስተኛ የደም ስኳር መጠንን ለማረጋጋት ይረዳል። ባቄላ በሰውነታችን ውስጥ በጣም በዝግታና በሂደት የሚፈጭ ምግብ ነው። ይህም ማለት ከተመገብነው በኋላ የደም ስኳር መጠንን በድንገት ዝቅ ብሎ ከፍ እንዳይልና እንዳይዛባ ይከላከላል። በውስጡ ያለው ከፍተኛ የፋይበር፣ የፕሮቲንና የውስብስብ ካርቦሃይድሬት ውህደት የኢንሱሊን ስራን ያቀላጥፋል። በተለይ ቀኑን ሙሉ ወጥ የሆነና የተመጣጠነ ኃይል ማግኘት ለሚፈልጉ ሰዎች እንዲሁም የስኳር በሽታን ለመከላከልና ለመቆጣጠር ለሚፈልጉ እጅግ ተመራጭ ምግብ ነው። ስድስተኛ የልብና የደም ዝውውር ጤናን ያበረታታል። ይህ ተራ የሚመስለው ባቄላ ለልባችን ትልቅ ጋሻ ነው። ጤናማ የደም ግፊትን ለመጠበቅና የደም ስሮችን ስራ ለማቀላጠፍ የሚረዱትን እንደ ፖታሲየም፣ ማግኒዚየም እንዲሁም አንቲኦክሲዳንቶችን በከፍተኛ መጠን ይዟል። ከዚህም በተጨማሪ በውስጡ ያለው የሚሟሟው ፋይበር በደማችን ውስጥ ያለውን ጎጂ ኮሌስትሮል ወይም ኤልዲኤልን በማጥመድና በማስወገድ ረገድ ወደር የለውም። ይህም የልብ ድካምንና የስትሮክ አደጋን በከፍተኛ ሁኔታ ይቀንሳል። ሰባተኛ የሰውነት ክብደትን በተፈጥሯዊ መንገድ ለመቆጣጠር። ክብደት ለመቀነስ የግድ በረሃብ መጠማት የለብዎትም። ባቄላ የተካተተባቸው ምግቦች በጣም አርኪና ረጅም ሰዓት የመጥገብ ስሜትን የመስጠት ባህሪ አላቸው። በውስጡ ያለው ፋይበርና የፕሮቲን ጥምረት አንጎላችን የረሃብ ምልክት ቶሎ እንዳይልክ ያደርገዋል። ይህ ደግሞ ያለምንም ጥብቅ የካሎሪ ገደብ ከልክ በላይ መመገብንና አላስፈላጊ የሆኑ የቪዲዮ መክሰሶችን በራሱ ጊዜ እንዲቀንስ ይረዳዎታል። ስምንተኛ ለአዋቂዎችና ለአረጋውያን አስፈላጊ ቪታሚኖችንና ማዕድናትን ያቀርባል። እድሜያችን እየገፋ ሲሄድ ሰውነታችን ልዩ እንክብካቤ ይፈልጋል። ባቄላ ለነርቭ ስራ፣ ለጡንቻዎች መዝናናት፣ ለአጥንት ጥንካሬና ለሜታቦሊዝም ቅልጥፍና የሚረዱ እንደ ማግኒዚየም፣ ማንጋኒዝ፣ ኮፐር
ፎስፈረስና የቢ ቪታሚኖችን በብዛት ያቀርባል። እነዚህ ንጥረ ነገሮች በተለይ ንቁ እንቅስቃሴ ለሚያደርጉ እንዲሁም እድሜያቸው ለገፋ አዋቂዎች የአካል ብቃትን ለመጠበቅ ፍቱን ናቸው። 9ኛ የበሽታ መከላከል ስርዓትን ያጠናክራል። በየቀኑ የምንጋፈጣቸው የባክቴሪያና የቫይረስ ጥቃቶችን ለመቋቋም የበሽታ መከላከል አቅማችን ጠንካራ መሆን አለበት። በባቄላ ውስጥ የሚገኙት ማዕድናትና አንቲኦክሲዳንቶች የበሽታ መከላከል ህዋሳትን ወይም ዋይት ብለድ ሴሎችን ንቁና ዝግጁ እንዲሆኑ ያደርጋል። በሚገባ የተመገበ የበሽታ መከላከል ስርዓት ደግሞ ኢንፌክሽኖችን፣ የዕለት ተዕለት የሰውነት ውጥረቶችን በተሻለ ሁኔታ የመቋቋም ብቃት ይኖረዋል። 10ኛ የህዋሳት ውጥረትንና ቁስለትን ይቀንሳል። እርጅናን የሚያፋጥኑና ለተለያዩ ስር የሰደዱ በሽታዎች ምክንያት የሚሆኑትን ፍሪ ራዲካልስን ለመከላከል ባቄላ ፍጹም መሳሪያ ነው። በውስጡ የያዘው ፖሊፌኖል የሚባሉ አንቲኦክሲዳንት ውህዶች የህዋሳት ጉዳትን ይቀንሳሉ። በሰውነታችን ውስጥ የሚፈጠርን መጠነኛ ቁስለትን ወይም ኢንፍላሜሽንን ይቆጣጠራሉ። ይህም ጤናማና ደስተኛ እርጅና እንዲኖረን ትልቅ እገዛ ያደርጋል። 11 የጡንቻን ስራና የአካል ጥንካሬን ይደግፋል። ጡንቻዎቻችን በትክክል እንዲኮማተሩና እንዲላሉ እንዲሁም ኦክሲጅን በሰውነታችን ውስጥ በጥሩ ሁኔታ እንዲሰራ የአይረን የብረትና የማግኒዚየም ሚና ከፍተኛ ነው። ባቄላ ደግሞ እነዚህን ማዕድናት ከከፍተኛ ፕሮቲን ጋር አጣምሮ ይዟል። ይህም የሰውነት ድካምን ለማስወገድ፣ የአካል ብቃት እንቅስቃሴን ለሚያደርጉ ወይም ከህመም በኋላ በፍጥነት ለማገገም ለሚፈልጉ ሰዎች ተመራጭ ያደርገዋል። 12 ለረጅም ጊዜ ሜታቦሊዝም ጤናን ይረዳል። እንደ ባቄላ ያሉ ጥራጥሬዎችን በቋሚነት መመገብ ከሜታቦሊዝም መዛባት ጋር ለተያያዙ እንደ የሆድ አካባቢ ስብ መከማቸት፣ የደም ግፊት፣ የኢንሱሊን መቋቋም ላሉ ችግሮችን ያለንን ተጋላጭነትን ይቀንሳል። በውስጡ ያለው የተከማቸ የተፈጥሮ ንጥረ ነገር ለአጠቃላይ የሰውነት ኬሚካላዊ ሚዛን ትልቅ ድጋፍን ይሰጣል። ባቄላን ለመመገብና ለማዘጋጀት ምርጥ መንገዶችን ወይም አጠር ያለ ቲፕሶችን እንይ። ባቄላን ስንመገብ ከፍተኛውን ጥቅም ለማግኘትና የምግብ መፈጨት ችግር እንዳይፈጠርብን አዘገጃጀቱ ላይ ጥንቃቄ ማድረግ አለብን። አንደኛ ዘፍዝፎ ማቆየት። የደረቀውን ባቄላ ከመቀቀላችን በፊት ለረጅም ሰዓታት ካስፈለገም ለአንድ አዳር ዘፍዝፎ ማቆየት በውስጡ ያሉትን ጋዝ የሚፈጥሩና ንጥረ ነገር እንዳይመጠጥ የሚያግዱ ተፈጥሯዊ መከላከያዎችን ያስወግዳል። ሁለተኛ በደንብ ማብሰል። ባቄላ በቀላሉ እንዲፈጭ በሚገባ መብሰል አለበት። ሶስተኛ ማጣመር። ባቄላን ከተለያዩ አትክልቶችና እንደ የወይራ ዘይት ካሉ ጤናማ ቅባቶች ጋር አጣምሮ በመጠነኛ መጠን መመገብ ከምግቡ የምናገኘውን ጥቅም እጥፍ ያደርገዋል። በጣም ወሳኝ ማሳሰቢያ አለ እዚህ ጋር። ጥቅሙን ይህንን ያህል የበዛ ቢሆንም ሁሉም ሰው ባቄላን መመገብ አይችልም። የጂ6ፒዲ ኢንዛይም እጥረት ወይም በሕክምናው ዓለም ፋቢዝም የሚባል የጤና ችግር ያለባቸው ሰዎች ባቄላን በፍጹም መራቅ አለባቸው። ይህ ችግር ያለባቸው ሰዎች ባቄላ ሲመገቡ የደም ሕዋሳቶቻቸው ሊፈርሱና ከፍተኛ የሆነ የጤና መታወክ ሊያጋጥማቸው ይችላል። ስለዚህ ስለ ጤና ሁኔታው እርግጠኛ ካልሆኑ ሁል ጊዜ የሕክምና ባለሙያ ማማከርን አይዘንጉ። ባቄላ ዝም ብሎ ለጊዜው መጥቶ የሚጠፋ የጤና ወሬ ወይም ትሬንድ አይደለም። ይልቁንም አባቶቻችን ለዘመናት የተጠቀሙበት ደምን፣ አንጎልንና ልብን በዝምታ በቋሚነት የሚመግብ ጥንታዊና በንጥረ ነገር የበለጸገ ድንቅ ምግብ ነው። በአግባቡ ተዘጋጅቶና በመጠኑ ሲበላ ሰውነትን ከመገንባቱም በላይ ዘላቂ ኃይልን ይሰጣል። ማስታወስ ያለብን እውነተኛ ጤና የሚገኘው የእነዚህን ጥንታዊ ምግቦች ኃይልና የተፈጥሮ ገደብ ጠንቅቆ በማወቅና በማክበር ነው።